በትግራዩ የጊዜያዊ አስተዳደር ሹምሽር የአሜሪካ እጅ አለበት ተብሏል። ጌታቸው ረዳ አልታመሙም፣ ወደ አሜሪካም አልኮበለሉም፣ ነገር ግን ከሀገር ውጭ ናቸው ተብሏል። የጥቁር ገበያ ንጉሶችም ሆኑ በህገወጥ መንገድ ሀብት ከኢትዮጵያ የሚያሸሹ ኃይሎች በባትሪ ይታደናሉ ተብሏል። ዛሬ ለጨረታ የቀረበውን $50 ሚሊዮን ጉዳይ ዝርዝር መረጃውን እንመለስበታለን። ከዚህ ውጪ የሶማሌ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሙስጠፋ መሐመድ በክልሉ ታስቦ ነበር ያሉት የጥቂት ዳያስፖራዎች ሴራ ከሽፏል ሲሉ ይፋ አድርጎታል። በዝርዝር እንመለከተዋለን። በተጨማሪም ቋ ፖለቲከኛ ከመጪው ምርጫ ውጪ ሆነዋል። አክራሪዋ ፖለቲከኛ ተፈረደባቸውን ስር የምንመለከት ይሆናል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ለተ የመረጃ ጥንቅሮቻችን አዳዲስና አነጋጋሪ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። የውጭ ምንዛሬ ግብይት ከባንክ ስርዓት ውጪ በሚያካሂዱ የውጭ ምንዛሬ ወደ ውጭ ሀገር በሚያሸሹ በህገወጥ የገንዘብ ዝውውር ወይ ማኒ ላውንደሪንግ በሚሳተፉና የብሔራዊ ባንክን የቁጥጥርና የአሰራር ስርዓት በሚጥሱ ግለሰቦች የኋላ ኩባንያዎችና የገንዘብ አዘዋዋሪዎች ላይ ጥብቅ የክትትልና የቁጥጥር እርምጃዎችን ይወስዳል። ይህ በመግቢያችን ላይ የሰማችሁት የብሔራዊ ባንክ ገዢ ማሞ ምህረቱ ጥብቅ ማስጠንቀቂያ ነው። ማሞ የጥቁር ገበያ ንጉሶችንም ሆነ በህገወጥ መንገድ ሀብት ከኢትዮጵያ የሚያሸሹ ኃይሎችን አንላቀቅም ሲሉ አስጠንቅቀዋል። ማሞ ይህንን ያሉት በዛሬው ዕለት $50 ሚሊዮን ለጨረታ መቅረቡን ይፋ ባደረጉበት ወቅት ነው። የኢትዮጵያ ብሔራዊ ባንክ በየሁለት ሳምንት ልዩነት መደበኛና ተከታታይ የውጭ ምንዛሪ ሽያጭ ጨረታ ማካሄድ ሲጀምር ማሞ ይፋ አድርገዋል። የማዕከላዊ ባንኩን የተረጋጋ የውጭ ምንዛሪ ስርዓት ግብ ለማሳካት የታቀደ ነው የተባለለት ጨረታ ነው ዛሬ ማክሰኞ መጋቢት 23 2017 የሚጀምረው። በዛሬው ጨረታ $50 ሚሊዮን ለሽያጭ የቀረበ ሲሆን ፍላጎት ያላቸው ባንኮች ሰነዶቻቸውን እንዲያስገቡ ብሔራዊ ባንክ ትናንት ማምሻውን ባወጣው መግለጫ ጥሪ አቅርበዋል። ጨረታው ከረፋዱ 4 ሰዓት እስከ እኩለ ቀን 6 ሰዓት ድረስ እንደሚካሄድ የገለጸው ብሔራዊ ባንክ ውጤቱ ከሰዓት በኋላ 9 ሰዓት ላይ ይፋ እንደሚደረግ አስታውቋል። ይህ ጨረታ የውጭ ምንዛሪ ግብይት በባንኮችና በደንበኞቻቸው ድርድር እንዲወሰን ከተደረገ ወዲህ ለሶስተኛ ጊዜ የሚካሄድ ነው። ብሔራዊ ባንክ የውጭ ምንዛሪ ጨረታ ማከፋፈል የጀመረው በሐምሌ 2016 ዓ.ም ተግባራዊ ከተደረገው የውጭ ምንዛሪ ግብይት ስርዓት ለውጥ በኋላ ነው። በመስከረም 2017 ዓ.ም በተደረገው መጀመሪያው ጨረታ የተሸጠው የውጭ ምንዛሪ መጠን $175 ሚሊዮን ነበር። ብሔራዊ ባንክ ይህን የውጭ ምንዛሪ መደበው ከነዳጅ ጋር ለተያያዙ የገቢ ሸቀጦች እንዲውል ነበር። በዚህ ጨረታ የአንድ አሜሪካ ዶላር በ135 ብር ከ61 ሳንቲም ገደማ እንደተመነዘረ ብሔራዊ ባንክ ይፋ አድርጓል። ይህ መጠን በወቅቱ ባንኮች ከነበረው የምንዛሬ ጠመን ከፍ ያለ ልዩነት የታየበት ነበር። ከ9 ወራት በፊት ተግባራዊ መደረግ የጀመረው የውጭ ምንዛሪ ግብይት ስርዓት ማሻሻያ ብሔራዊ ባንክን በግብይቱ ውስጥ ከነበረው ጉልህ ሚና ያስወጣ ነው። የአካሄድ ብሔራዊ ባንክ የተረጋጋ የውጭ ምንዛሪ ተመንና ስርዓት እንዲኖር እንዲሁም ገበያን በማረጋጋት ላይ ያተኮረ ሚና እንዲኖረው ማድረጉም ሲገለጽ ቆይቷል። የሚጀምረው የብሔራዊ ባንክ የውጭ ምንዛሪ ተካታይ ጨረታ ግልጽ እንደሚሆንና ቢያንስ ከዘንድሮ በጀት ዓመት መጨረሻ ድረስ እንደሚቀጥል ማሞ ጠቁመዋል። ለጨረታ የሚቀርበው የውጭ ምንዛሪ መጠን በወቅቱ ያለውን የውጭ ምንዛሪ ፍላጎት በማገናዘብ እንደሚሆንም የብሔራዊ ባንክ ገዢው አስረድተዋል። በውጭ ምንዛሪ ግብይቱ ወቅት የተለያዩ ቴክኖሎጂ ዘዴዎችን በመጠቀም ጥብቅ ቁጥጥር እንደሚደረግ ማሞ በዛሬው ማብራሪያቸው ላይ ጠቅሰዋል። ይህ ቁጥጥር እንዳስፈላጊነቱ ከፋይናንስ ደህንነት አገልግሎትና ሌሎች የህግ አስከባሪ አካላት ጋር በመተባበር እንደሚካሄድ ተናግረዋል። የውጭ ምንዛሪ ግብይት ከባንክ ስርዓት ውጪ በሚያካሂዱ የውጭ ምንዛሪ ወደ ውጭ ሀገር በሚያሸሹ በህገወጥ የገንዘብ ዝውውር በሚሳተፉና የብሔራዊ ባንክን የቁጥጥርና የአሰራር ስርዓት በሚጥሱ ግለሰቦች፣ የሐዋላ ኩባንያዎችና የገንዘብ አዘዋዋሪዎች ላይ ጥብቅ የክትትልና የቁጥጥር እርምጃዎችን ይወስዳል ሲሉ የብሔራዊ ባንክ ገዢው ለጉዳዩ አጽንኦት ሰጥተዋል። ይህን ተከትሎም ህገወጥና ፍቃድ የሌላቸው ኩባንያዎች እንዲሁም ግለሰቦች ከኢትዮጵያ የባንክ ስርዓት ጋር ያላቸው ግንኙነት ሙሉ በሙሉ እንዲቋረጥ እንደሚደረግም ይፋ አድርገዋል። የብሔራዊ ባንክ ገዢው በዚሁ የቪዲዮ ማብራሪያቸው ህጋዊ ፍቃድ ያላቸው የሐዋላ ኩባንያዎች ስም ዝርዝር በመስሪያ ቤታቸው ድረገጽ ይፋ እንደሚደረግ አስታውቀው ነበር። የኦብነጉ ቁልፍ ሰው ጅግጅጋ ናቸው። የሶማሌ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሙስጠፋ መሐመድ የኦጋዴን ብሔራዊ ነጻ አውጪ ግንባር ONLF የአመራር ልኡካንን በጽህፈት ቤታቸው ተቀብለው ማነጋገራቸውን አስታውቀዋል። ልኡካን ቡድኑ የተመራው ለረጅም ዓመታት የግንባሩ ወታደራዊ ክንፍ አዛዥ የነበሩትና በአሁኑ ሰዓት የፓርቲው ምክትል ሊቀመንበር አብዲ ካሪም ሼክ ሙሴ አማካይነት ነው። የግንባሩ ልኡክ በጽህፈት ቤታቸው ተቀብለው ያነጋገሩት ፕሬዝዳንት ሙስጠፋ ይውይይት የተደረገው ጥቂት የዲያስፖራ ማህበረሰብ አባላት የግል ፖለቲካ አጀንዳቸውን የህዝብ ጉዳይ ጭምር ለማድረግ የጠነሰሱት ሴራ በከሸፈ ማግስት ነው ብለዋል። አቶ ሙስጠፋ ይህ የጥቂት ዲያስፖሮች ሴራ ላይነሳ
ተቀብሯል ያሉት በትግራይ ጊዜ አስተዳደር ሹምሽር የአሜሪካ እጅ አለበት ተብሏል። ጌታቸው ረዳ አልታመሙም ግን ከሀገር ውጭ ናቸውም ተብሏል። ፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅን ዛሬ አጽድቋል። የፌዴራል ተወካዮች ምክር ቤት ዛሬ 22ኛ መደበኛ ስብሰባውን እያካሄደ ነው። ምክር ቤቱ በመደበኛ ስብሰባው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ ላይ ተወያይቶ አዋጁን አጽድቆታል። ይህ አዋጅ ከጸደቀ በኋላ በትግራይ አዲሱ ጊዜ አስተዳደር ካቢኔ ስራ ይጀምራል ተብሏል። አዲሱ የትግራይ ጊዜ አስተዳደር ፕሬዝዳንትም ሌተናንት ጄኔራል ታደሰ ወረደ እንደሚሆኑ ይጠበቃል። ይህ እንዲሆን አዲስ አበባ ድረስ ተጉዞ ተስማምተዋል የተባሉት ጄኔራል ታደሰ ወረደ ናቸው። በስምምነቱ መሰረት ከቀደመው አደረጃጀት በተለየ መልኩ ብልጽግና በጊዜ አስተዳደሩ የ25% የስልጣን ድርሻ ይኖራል ተብሏል። ይህን ስምምነት እንዲተገብሩ ደግሞ ጄኔራል ታደሰ ወረደ ከአሜሪካን ጭምር ማስጠንቀቂያ እንደደረሳቸው ትግራይን በተመለከተ አማርኛ መረጃዎችን የሚያሰራጨው ሶሎዳ የተሰኘው ሚዲያ ዘግቧል። ታደሰ ከፌዴራል መንግስት የቀረበላቸውን አዲስ የስልጣን አወቃቀር ተቀብለው ካቢኔ ማደራጀት እንዲጀምሩና ትግራይ ክልል የገባበትን የፖለቲካ ቀውስ እንዲያረግቡ ተነግሯቸዋል ነው ያለው የዜና ምንጩ። የካሉነ ግን ህወሓት ከዋሽንግተን ሊያገኙ የሚችሉት ድጋፍ እንደማይኖርና ለሰላማዊ ሽግግር ያልተዘጋጀ ኃይል መሆኑን እናረጋግጣለን የሚል ምላሽ እንደተሰጠው ነው የተዘገበው። ከዚሁ ጋር በተያያዘ ጌታቸው ረዳ አሜሪካ ገብቷል የሚሉ መረጃዎች ከሰሞኑ ሲሰራጩ ቆይተዋል። ጌታቸው ወደ አሜሪካ መጓዝ ምክንያት አስቸኳይ ሕክምና ለማግኘት ነው በሚል ነበር የተዘገበው። ትግራይ ክልል ጊዜ አስተዳደር ደጋፊዎች ግን ጌታቸው ወደ አሜሪካ አልኮበለሉም፣ ይህ የሻዕቢያ ሐሰተኛ መረጃ ወይንም የፕሮፓጋንዳ ስራ ነው በማለት አስተባብለውታል። ያም ሆኖ ግን የመረጃ ምንጮቹ ጌታቸው ረዳ አልታመሙም ግን ከሀገር ውጭ ናቸው ሲሉም ገልጸዋል። ከትግራይ ክልል ጋር በተገናኘ በትግራይ ክልል ከኮቪድ ወረርሽኝ አንስቶ ሙሉ ለሙሉ ቆሞ የነበረው የቱሪዝም ዘርፍ እየተነቃቃ ነው ተብሏል። በዓለም አቀፉ የኮቪድ-19 ወረርሽኝና ከ2 ዓመት በላይ በክልሉ በነበረው ጦርነት ሙሉ ለሙሉ ቆሞ የነበረው የቱሪዝም እንቅስቃሴ በተወሰነ መልኩ መነቃቃትን እያሳየ መምጣቱን በትግራይ ክልል ባህልና ቱሪዝም ቢሮ የብቃት ማረጋገጥና መቆጣጠር ዳይሬክተር የማነ ገድሉ ለሀገር ውስጥ የዜና ምንጮች ተናግረዋል። የፕሪቶሪያው ስምምነት ላይ ክትትል ተደርጎ እንደገና በተከናወነው የማስጀመሪያ ፕሮግራም የቱሪዝም እንቅስቃሴው ሙሉ በሙሉ ባይባልም ተስፋ በሚሰጥ ደረጃ እየተነቃቃ መምጣቱን ገልጸዋል። ተጨማሪም በፌዴራል የሚሆን በክልሉ መንግስት ከተለያዩ ኤምባሲዎችና ዲፕሎማቶች ጋር ተደርጓል ባሉት ግንኙነት ወደ ክልሉ የሚሄዱ ቱሪስቶች ቁጥር ከጊዜ ወደ ጊዜ እየጨመረ ይገኛል። የተጣለው እገዳ ተነስቶ ከአደጋ ነጻ የሆነ አካባቢ ቢሆንም በጸጥታው ምክንያት የውጭ ሀገር ቱሪስቶች ቁጥር በሚፈለገው ደረጃ ለመጨመሩ ተገልጿል። አንዳንድ ጊዜም የነዳጅ እጥረት በሚኖርበት ወቅት የቱሪስት ቁጥርም በዛው ልክ ይቀንሳል። በበጀት ዓመቱ ያለፉ 6 ወራት 10 ሺህ የውጭ ሀገር ቱሪስቶች በትግራይ ክልል ጉብኝት አድርገዋል። ከአሸንዳ ጀምሮ ባሉት የተለያዩ ሁነቶችና ቅዳሜና እሁድ የሚደረጉ የቱሪዝም ጉዞዎች የሀገር ውስጥ ቱሪስቶች ቁጥር በከፍተኛ ሁኔታ እየጨመረ ሲሆን ከ250 ሺህ በላይ የሀገር ውስጥ ቱሪስቶች ጉብኝት ማድረጋቸውን የማነ ገድሉ ጨምረው ተናግረዋል። በመጨረሻም ወደ ውጭ ጉዳዮች እናምራችሁ። ፈረንሳይቷ ዕውቅ ፖለቲከኛ በ4 ዓመት በገደብ እስር ተቀጡ። ፈረንሳይቷ አክራሪ ብሔርተኛ ማሪን ሌፔን ለ5 ዓመት ያህል ለስልጣን እንዳይወዳደሩ ታግደዋል። ይህም ማለት እንደ አውሮፓውያን አቆጣጠር በ2027 የፈረንሳይ ፕሬዝዳንታዊ ምርጫ መወዳደር አይችሉም። የፈረንሳይ ቀኝ ዘመም ብሔራዊ ራሊ ፓርቲያቸውን ለመደገፍ የአውሮፓን ፈንድ ገንዘብ በመመዝበር ጥፋተኛ ተብሏል። ሌፔን የጥፋተኝነት ቅጣት እንደሚጠበቀው ጠብቋል። ዳኛው የቅጣቱን ዝርዝር መግለጫ ሳይጨርሱ ፖለቲከኛዋ ፍርድ ቤቱን ለቀው ወጥተዋል። ሌፔን የ4 ዓመታት እስርም ተፈርዶባቸዋል። 2 ዓመት በእስር ላይ ሳይሆን በኤሌክትሮኒክ መለያ፣ የተቀሩት 2 ዓመታቱን ደግሞ ታግደዋል። የጥፋተኝነት ውሳኔውን አስመልክቶ ጠበቃቸው ይህ ለዲሞክራሲ ችግር ነው በማለት ይግባኝ ለማለት ማሰባቸውን ገልጿል። የዕለቱ መረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።